ቃልዬ አዲስ አበባ እንዴት አየሻት? ያው ከውጭ እንዳየዋት ከሆነ በጣም ቆንጆ ናት፣ ወድጃታለሁ። መልካም። እኔና አብርሽ ደግሞ በደንብ እናስጎበኝሻለን። እስቲ እናያለን። እንግዲህ ደግሞ የሰርጉንም ነገር በደንብ አስቡበት። እትዬ አንቺ ትረጅኛለሽ ብዬ አስባለሁ። እኔ በዚህ ሰርግ የተስማማሁት አብዬን ብቻ ደስተኛ ለማድረግ ነው። አይ እሱን እንኳን ተይው። አሁን ሁለታችሁም ስላልተግባባችሁ ነው። ስትግባቡ ግን በደንብ ትዋደዳላችሁ። አይ እትዬ በዚህ ዘመን እኮ በቤተሰብ ማግባት በጣም ከባድ ነው። ለእኔ እንኳን ለቤተሰቤ ስል ስለሆነ ትንሽ እንኳን ሊቀልልኝ ይችላል። ለሱ ግን በጣም ከባድ ነው። እስኪ ለምደው ድረስ ነው የኔ ልጅ። እስኪ አብረን እናየዋለን። ምን መሰለሽ፣ ያው አንቺ የመጣሽ ከክፍለ ሀገር ስለሆነ እዚህ ቤት የሚያስፈልግሽ ነገር ያው እንግዲህ ለማለት የፈለኩት ነገር ይገባሻል አይደል? ገብቶኛል እትዬ። ምን ማድረግ እንዳለብኝ በደንብ አውቃለሁ። ያው ትንሽዬ ከተማ ውስጥ ነው የኖረችው ብለሽ ስጋት አይግባሽ። ንጽህናዬንም በደንብ መጠበቅ እችልበታለሁ። እንደሱ ከሆነ ጥሩ። ያው መቼም ትረጅኛለሽ። አንዳንድ ነገሮች ላሳይሽ ስለፈለኩ ነው። እሺ። ግን ምን? አይ በቃ እንዲሁ ነው። መናገር የምትፈልጊው ነገር ካለ በቀጥታ ንገሪ። አይ እትዬ ምንም ነገር የለም፣ እንዲሁ ነው። እርግጠኛ ነሽ? የኔ ልጅ መጣሃል እንዴ? አዎ ማይ። ከቃልዬ ጋር እንኳን አንዳንድ ነገር እየተጫወትን። አይ ደስ ይላል ማይ። በሉ እሺ እናንተ ተጫወቱ፣ እኔ ጁስ ፈጭቼ ይዤ ልምጣ። ኧረ እትዬ ምንም መቸገር አያስፈልግም። የምን መቸገር ያመጣሽ? ይሄ እኮ እኛ በጣም ተራ ነገር እኮ ነው። አይ እንደሱ ማለት ፈልጌ ሳይሆን ለእኔ ብላ እንዳትቸገር ብዬ ነው። እሱንማ ነገርኩሽ። ይሄ ለእኛ ቤት በጣም ተራ ነገር ነው። አብርሃም ምን እያልክ ነው? በእኛ ሀገር መግደርደር የሚባል ነገር አለ። የኔ ቆንጆ ግን አንቺ እዚህ ቤት አሁን እንግዳ አይደለሽም። የምትፈልጊው ነገር ባሰኘሽና በፈለግሽ ሰዓት ማድረግ ትችያለሽ። እሺ። ደግሞ እኛ ቤት ሁሌም አንድ አይነት ነገር ነው ያለው። ለማንም ተብሎ ለጌታ ያለ ነገር አይደረግም። እሺ በሉ እናንተ ተጫወቱ፣ መጣሁ። እሺ ደህና ነሽ? አንተ ነህ እንዲያስደነገጥከኝ እኮ። አሁን ነኝ። በሰላም ነው ግን እንድትሮጪው? አዎ ቀጠሮ ይኮረፍዶብኝ። አንተ ግን ለምን ተከተልከኝ? አይ ከቤት ስትወጪ ፊትሽ ትክክል አልነበረም፣ ለዛ የተከተልኩሽ። አይ ማሪ አንተ ዝም ብለህ ስለምትጨነቅ ነው እንጂ እኔ ደህና ነኝ፣ ምንም አልሆንኩም። እርግጠኛ ነሽ? አዎ ይልቅ እንኳን መጣህ ላወራ ፈልጌ ነበር። ምንድነው? ሲመስለኝ ልጅቷ የዋዛ አይደለችም። ምላሷን ሰማሽው አይደል? ቀላል ሴት አይደለችም። እኛ ነን ቀላል ሴት አድርገን የገመትናት። አዎ ደግሞ እንደ ቀልድ በትናንሽ ነገሮች ትታ የምትሄድ አይመስለኝም። አዎ ግን እኛ እንደምንም ብለን ይሄን ሀገር ለቃ እንድትወጣ ማድረግ አለብን። እሱስ ልክ ብለሃል፣ ግን ነገሮች ቀላል አይሆኑም። ምንም ነገር ቢሆን ማድረግ ካለብኝ አደርገዋለሁ። ልጅቷ እንዳየሃት ናት፣ በቀላሉ በቃኝ ብላ የምትሄድ አይደለችም። ስለዚህ ጫን ያለ ነገር ማድረግ አለብን እኮ። እንዴት አድርገን? መፈጠሯን እስኪጠላ ድረስ እናሰቃያታለን። በምን መልኩ? አስረን መግረፍ ካለብን እናደርገዋለን። መግደል ካለብንም እንደዛው። ብቻ ማንኛውም ነገር ከማድረግ ወደ ኋላ ማለት የለብንም። እንደሱ ይሻላል ግን። አዎ ምን ነው ፈራህ እንዴ? አረ በፍጹም እንዴት ያስፈራኛል። ግን ግድያ ስትይ አስፈርቶኝ ነው። ምንም ያስደነግጥ ነገር የለም። አዎ ግን ቆይ አልገባኝም። እያዘንክላት ነው እንዴ? አረ አይደለም በፍጹም እያዘንኩላት አይደለም። እና ምንድነው? ያው ምን መሰለሽ መግደል የምትይው ነገር ትንሽ አስፈርቶኝ ነው እንጂ ለሷ ቅንጣት ያክል እንኳን አዝኝላት አይደለም። እኔ አንተን ላለማጣት ስል ምንም ነገር አደርጋለሁ። አንተስ? እኔም ዝግጁ ነኝ ዶክተር። እና ታዲያ ለምን ወራለ ትላለህ? አላልኩ፣ በፍጹም አላልኩም። ለምን ልልም አልችልም። እኔ አንተን ከማጣት ውጭ ምንም ያስፈራኝ ነገር የለም። ሞትም ቢሆን መግደል ካለብኝም እገላታለሁ። እና ደግሞ ልጅቷን የሆነ ነገር ማድረግ አለብን። ተዘጋጅ። እሺ ምን? ለጊዜው ማውቀው የሆነ ነገር ማድረግ እንዳለብን ነው። እሺ ውዴ አዘጋጃለሁ። ግን አንገላትም አይደለ? አይ እሱ የመጨረሻ አማራጫችን ነው። ለማንኛውም አሁን የምሄድበት ቦታ አለ እንዳይረፍብኝ። እሺ ማሪ። ማታ የተለመደው ቦታ እንገናኛለን። እሺ ማሪ፣ ደህና ዋይ። ቻው። ደህና መሸሽ ማሪ።
ምንድነው ቀኑን ሙሉ ስሞክርልሽ እኮ ስልክሽ አይሰራም ነበር። በሰላም ነው? አዎ በሰላም ነው ማሪ። ነግሬህ አይደለ ስራ ላይ ነበርኩኝ። እና አሁን ስራሽን ጨረሽ? እንዴ በሚገባ ነው። ይገርምሃል እንደ ዛሬ የተሳካ ቀን አሳልፌ አላውቅም። አይ እንደሱ ከሆነ እንኳን መልካም። እኔ መሄድበትም ስላልነበር ያው ቁጭ ብዬ አንቺ ስጠብቅሽ ነበር። ወይኔ ቆንጆ ሙሉ ቀን ጠፋሁብህ አይደል? አዎ አሁን የት ነሽ? መጥቼ ልውሰድሽ። አንተ መምጣት አይጠበቅብህም። እኔ ራሴ እመጣለሁ። የተለመደው ቦታ በተለመደ ሰዓት። በቃ እሺ የኔ ፍቅር እዛው ጠብቂኝ። መጣሁ። አንቺ እንዴት ብንቂ ነው ፍቅረኛ እያለሽ ተሌለው እንደጋ የምታውቂው? ይቅር ይበሉኝ፣ ሰይጣን አሳስቶኝ ነው። እሺ አሁን እዚህ ሰባብሬ ባያስቀምጥሽ የማን ያለ ልትይ ነው? በይ አሬ ማንም አልልም። ብቻ እርሱ ይቅር ይበሉኝ እንጂ አልደግመውም። አሁን እንደኔ የኔ ፍቅር በደንብ የገጠር ሰው አስመሰልኩታ? አትመስልም። እንዴት? እውነቴን ነው። ምንም አልመስልክም። ሆነሃል። አየሽ እንደኔ እንግዲህ ነኝ አንቺ ማለት በቃ አሁን ማንም ሰው አይጠረጥርህም። የኔ ፍቅር ግን ይሄ ነገር እስከ መቼ ነው የሚቀጥለው? እውነት ለመናገር ነው በጣም እየደበረኝ ነው። ምን ነው የደበረ? ሁሉም ነገር ነው የደበረኝ። ሌላው ይቅርና ቆይ አንቺ ከሌላው ነገር እንደዚህ ይሆንሽ እንዴት ነው የምንቀጥለው? ምን እንደሚሰማህ እኮ በደንብ ይገባኛል። ግን ይህን ነገር መታገስ አለብን። አሩት እስካሁን እኮ በጣም ታገስኩኝ አይደል? ግን በቃ እዚህ ጋር ያቆመው ወይ ነው የኔ ጥያቄ? በዚህ ጉዳይ እኮ በጣም ብዙ ጊዜ አውርተናል። ያሰብነው እስኪሳካ የግድ መቀጠል አለብን። እሺ በቃ ይፍቅር። በቅርቡ ግን ይሄን ነገር አሳክተን ከዚህ ሀገር ውልቅ ብለን እንደምንወጣ እርግጠኛ ነኝ። ይሆናል። እኔም በጣም እርግጠኛ ነኝ። ማሪ አንተ ግን አላማህ ላይ ትኩረት አድርግ እሺ? ምን ያህል መስዋዕትነት እየከፈልኩ እንደሆነ አይታይሽም እንዴ? እሺ በቃ መጥቼ ወስዳለሁ። ስራን ትጀምራለህ። እና ጨክነሽ ትይጂ ነው ጥልሽ? ቻው በቃ ልሂድ። ደውልልሽ። ምንድነው ዘና እያልሽ እኮ አይደለም? ተጫውች እንጂ። አዎ ዛሬ ከምታስበው በላይ በጣም ከባድ ቀን ያሳለፍኩት። አሁን ራሱ አንተን ለማግኘት ስል ነው የወጣሁት። በቃ እንደዛ ከሆነ ወደ ቤት ላደርስሽና ትንሽ አረፍ በይ። አይ አብርሽ የመጀመሪያ እናውራ። ምንድነው የምናወራው? ቅድም በስልክ ስለተነጋገርንበት ነገር በደንብ ማውራት አለብን። ስለ ቃል ኪዳን ጉዳይ እንዳይሆን። ሳስበው የእሷን ደካማ ጎን ያገኘው ይመስለኛል። እሺ ምንድነው? ልጅቷ ምንም ነገር ብናደርጋት አርፋ የምትቀመጥ ልጅ አይደለችም። አልገባኝም። እያሰቃያት አታግቢኝ ብትላት እንኳን እሺ አትልህም። እድላችንን መሞከር ነው። ደግሞ ሲበዛባት እሷ ራሷ በቃኝ ብላ መሄዱ አይቀርም። ልጅቷ ክብሯን በጣም ትወዳለች። ለቤተሰቦቿ ስትል ነው አንተንም ለማግባት የተስማማችው። እሱማ የታወቀ እኮ ነው። እኔም ለቤተሰብ ብዬ ነው እንጂ ይሄንም ነገር እኮ አልፈልገውም። አንድ ማድረግ ያለብን ነገር ልጅቷን እንድትፈራ እንድትሸሽ ክብሯን መንካት ነው። እሱን እኮ ተነጋገርንበት። አንተ እሷን ማግባት እንደምትፈልግና አብረሃት መኖር እንደምትፈልግም ጭምር ታስመስላለህ። እንዴ ለምን? ምክንያቱም አንተ እንደምትጠላትና ልትጎዳት እንደምትችል ማሰብ አለባት። ግን በምን መንገድ? ከዛሬ ጀምሮ እሱን ማድረግ ትጀምራለህ። እንዴት? ዛሬ እሷን የምናስበረግግበት ቀን ነው። ሄሎ ሰላም፣ እንዴት አመሹ የተከበሩ? እንደው አንድ ነገር ላስቸግሮት ነበር። ምንድነው? የተፈጠረ ነገር አለ እንዴ?
አዎ አንድ ነገር ገጠመኝ። እባክሽን እንድትተባበሪኝ ነበር። ምንድን ነው? እማዬ እንዳመሸው አታውቅም። አሁን ብገባ ደግሞ ትቀየመኛለች። እና ባልሽና እናቱ ከሚጣሉ አንቺ መጥተሽ አትከፍቺልኝም የኔ ሚስት? እሺ መጣሁ፣ ከፍትልሃለሁ። እሺ ደበረሽ አይደለ? ሰክሬ ስለመጣሁ በፍጹም አልደበረኝም። እኔ እኮ አይነሽን አይቼ ነው ስሜትሽን የምረዳው። አብርሃም አልተናደድኩም አልኩህ እኮ። አልተናደድኩም። በቃ አሁን ድምፅህን ቀንስና ለማን ብዬ በገዛ ገንዘቤ ሆቴል አድርጌ ለጠጣሁት እጮሃለሁ። እንደውም እሺ በቃ እትዬ እንዳትነሳ ቀስ ብለን እትዬ ለካ ያሉ አሁን ድምፄን ቀንሳለሁ። ቀስ ብለን እንግባ አይደል? አዎ ና ቀስ በል እንዳትል ቀስ በል አመሰግናለሁ። እሺ አንቺ ቆየት ነው የምታድሪው? እኔ ክፍሌ ነው የምተኛው። አንተ ግን አሁን እሺ ታዲያ እንሂዳ። ወዴት ለመሄድ ነው? ወዴት ነው የምንሄደው? ክፍሌ ሂጅ ልተኛ አላልሽኝም እንዴ? እና ያልኩህ እንደውስ ቀስ በል እናማ እኔም ብቻዬን እዚህ ከምተኛ ከሚስቴ ጋር ሄጄ ትበልሽ። ሰው እያቀልድ አሁን አርፍተኛ ማሬ፣ አልጋው እኮ አንቺን ነው የሚጠብቅሽ። ነይ እንጂ። አብርሃም እያበድክ ነው እንዴ? ተኛ አልኩህ እኮ። ነይ፣ አልጋው እኮ አንቺን ነው የሚጠብቅሽ። አብርሃም ነይ። አብርሃም ልቀቀኝ። ምን ሆነሽ ነው አንቺ? ነይ እንጂ። ምን እያደረግክ ነው? ልቀቀኝ አብርሃም፣ ልቀቀኝ ብያለሁ። አልለቅሽም በፍጹም። እኔ ራሴ ላይ እንዲደርስ የማልፈልገውን ነገር አንቺ ጋር እንዲደርስ አልፈልግም።
ከሁሉም ነገር ነው መጠንቀቅ ያለብሽ ቃል ኪዳን፣ በተለይ ከአብርሃም። አብርሃም ሴትነትሽን ለመጠቀም ሊሞክር ይችላል፣ አንቺ ባትፈልጊውም ማለቴ ነው። እሱማ ወንድሜ ነው፣ ግን አንቺ ሳይሽ አሰዘንሽ። ደውዬ ባስጠነቅቅሽ ነገሮች ይቀላሉ ብዬ አስቤ ነው። በዛ ላይ ልነግርሽ የምፈልገው ነገር ያንቺ ከሌሎች ከበድ ያለ ሊሆን ይችላል። ያው ከገጠር ስለመጣሽ እና ደግሞ ድንግል ስለሆንሽ አንቺ ላይ ፍላጎት ሊጨምር ይችላል። አብርሃም ይላል። ሄሎ ፍቅር፣ ሁሉ ነገር ተሳክቷል። ተሳክቷል ማለት ደፈርካት? አረ በስመ አብ በይ። የምን ደፈርካት ነው? እና እያበርሽ ነው እንዴ? ቆይ እንደ ደፍራት ነበር እንዴ ተነጋገር ነው? አረ እንደዛ ማለት አይደለም እኮ። ለማንኛውም አሁን ክፍለ ገብታ ታግያት ደንግጣ ነው የወጣችው። አይ በጣም ጥሩ። እንደዛ ከሆነ አሁንማ እኔን መራቅና መፍራት ተጀምራለች። አዎ፣ ግን እሱ ብቻ በቂ አይደለም። ቀስ እያልን በደንብ ማስፈራራት አለብን። አዎ፣ ሌሎቹን ደግሞ ቀስ እያለ ማድረጋችን አይቀርም። አዎ፣ በቃ ደህና ደር። በጣም ደክሞኝ ልተኛ ስል ነው የደወልከው። እሺ፣ ከዛ በፊት ግን አንቺን አንድ መጠየቅ የምፈልገው ነገር አለ። ምንድን ነው? አንቺ ቆይ ከሌላ ሴት ጋር በተኛ ምንም አይመስልሽም ማለት ነው? ይሄ ነው ምላሽሽ ላንቺ? ኧረ አይደለም። ለምን እንደዚህ ያልክ? እኔ እጇን በመጎተቴ እንኳን በጣም የሚደብርሽ መስሎኝ ነበር። አንቺ ግን ካወራሮች እንደተረዳሁት ከሆነ እንኳን ይሄን በማድረግ ይቀርና አበሪያት ባደር እንኳን ምንም ይመስልሽ አይመስለኝም። ምን እያልክ ነው አብርሽ? እኔ እኮ በእንቅልፍ ልቤ ስላወራሁ ነው እንጂ ነገሩን አቅልየው አይደለም። ደግሞ አንተ ራስህ ስታስበው እንዴት አውቃለዋለሁ? ቅድም ነገር አይደል? በጣም ደክሞኛል። አሁን ራሱ በመከራ ነው ማወራ። እንደሱ ከሆነ እሺ፣ በቃ ደህና ደሪ። በል እሺ፣ ደህና ደር። ቻው። እሺ፣ ነገ እንገናኛለን። በቃ ደህና ደሪልኝ። በሰላም ነው? ምን ሰላም አለ? ይሄ ትልቅ ህፃን የሆነ ልጅ ምን አደረገ? ምንም ማደርገው ነገር አለ ብለህ ነው? አሁን እየተመኘሁት ያለውን ነገር ምን እንደሆነ ታውቃለህ? ምንድን ነው? በቃ ገንዘባችንን ይዘን ከዚህ ሀገርና ከዚህ ጅል የሆነ ሰውዬ መገላገል። የኔ ፍቅር በቃ አትበሳጭ። ወደ ስኬታችን እኮ ተቃርበናል አይደል? በቃ ትንሽ ጊዜ ነው የሚቀረን። አንተ እኮ ስላልገባህ ነው ከሱ ጋር ስሆን እንዴት እየቀፈፈኝ እንደሆነ። የኔ ፍቅር ስሜትሽ እኮ ይገባኛል፣ ግን ደግሞ እስከዛሬ ከቆየሁ አይበልጥም አይደል? ትንሽ ጊዜ እንታገስ። እሱማው ግን ባይነካኝ ባይስመኝ ድምፁ ሁላ ባልሰማው ነው ደስ የሚለኝ። እንዴ ይሄን እሱ ከሳመኝ በኋላ መታጠቢያ ቤት ሂጅ ጥርሴን ነው የምፍቀው። በቃ በጣም የሚያስጠላኝ ስሜት እንዲሰማኝ ነው የሚያደርገኝ። የኔ ፍቅር በእውነት እኔ አንቺን ያህል እንዳስጠላሽ በጭራሽ አላወኩም ነበር። ግን ደግሞ አማራጭ ስለሌለኝ መታገስ ግዴታዬ ነው። በጭራሽ የኔ ፍቅር በጭራሽ ይሄ ነገር ግዴታሽ ሊሆን አይችልም። አንቺ ውስጥሽ እንደዚህ እያደማሽና እያቆሰለሽ የምታረጊው ነገር ለእኔ ሰላም ይሰጠኛል? ግዴለሽ። ስለዚህ ይህንን ነገር እዚህ ጋር እናቁም። እንደሱማ አይሆንም። እስከ ዛሬ ድረስ የለፋንበትንማ እንደዚህ በቀላሉ አንተውም። ጥርሳችንን ነክሰን እንቀጥለዋለን። የኔ ፍቅር ለምን በሽ ማቲ? አንቺ እንደዚህ እየቀፈፈሽ እንዴት ነው መቀጠል የምንችለው? ግን ይህን ነገር ማድረገው ለትንሽ ጊዜ ነው። ከእስካሁኑ አይበልጥም መቼስ። ጥሩ እሺ፣ አንቺ ጋር እሺ። ለማንኛውም ነኝ
ምንድን ነው አንቺ? ምን ሆንሽ? አይ ምንም አስደንግጠኝ። ምን የሚያስደነግጥ ነገር አለ? ስራ እየሰራው ነበርና ከጀርባዬ ስመጣ ደነገጥኩ። ሰይጣን እንዳየ ሰው ምን ያስበረግግሻል ታዲያ? በቃ ስራ እየሰራው ከጀርባዬ ስመጣ ደነገጥኩ። አንተ ግን ለምን እንደተናደድክ አልገባኝም። ከዚህ በኋላ ልመጂው እንጂ። ምኑን ነው የምለምደው? ሁሉንም ነገር ነዋ። እንዴት ማለት? ከዚህ በኋላ እኮ ባልሽ ሊሆን እኮ ነው። ከፈለኩኝ ከጀርባ ከፈለኩኝ ደግሞ ከፊት ለፊት ልመጣ እችላለሁ። ባልሽ ሊሆን ነው። ልመጂው። አብርሃም ቆይ ለምንድን ነው እንዲህ የምታደርገው? ምን አደረኩኝ? እኔን በማስከፋት ወይም እኔን በማስቀየም ውስጥ የምታገኘው ደስታ አለ? አረ በፍጹም እኮ ታዲያ ለምንድን ነው እንዲህ የምታደርገው? ያለሽን አማራጭ እኮ ነገርኩሽ ሴትዮ። ወይ ትዳሩን መተው አለበለዚያ ደግሞ ይህን ባህሪዬን ችለሽ አብረሽ መኖር ነው። አብርሃም ይህን ነገር መተው እንደማልችል በተደጋጋሚ ነግሬሃለሁ። ስለዚህ ይህን ነገር አምነሽ መቀበል አለብሽ። አዎ ምን ነው ኪችን መግባት ተከለከለ እንዴ? አረ በፍጹም እኔ እንደሱ ማለት አይደለም። እና ታዲያ ለምን ጠየቅሽ? እኔማ የሆነ የጩኸት ድምፅ የሰማሁ መስሎኝ ነበር። አዎ ሰምተሻል። ምን ተፈጥሮ ነው? ሙሽራሽ እኔ ስታይ ደንግጣ ነዋ። ሙሽራሽ ማለት? ቆይ አልገባኝም። እንዴት ማለትማ ጠዋት ከኔ ጋር ስታይ ደንግጣ ጮኸች። እንግዲህ የራሷ ጦር ላይ የምትደነግጣትን ሙሽራ ነው አግባብቴ። ውይ አንተ ደግሞ በቃ መነጫነጭን ተው።